ይስጥልኝ ውድ የቻናሌ ቤተሰቦች ዛሬ በሀገራችንም ሆነ በዓለም አቀፍ መድረክ የተሰሙ እጅግ በጣም ተጽዕኖ ፈጣሪና አንገብጋቢ የሆኑ ወቅታዊ መረጃዎችን በአንድ ላይ አቀናጅቼ ይዤላችሁ ቀርብ ያለው እንዲሁም በኢትዮጵያ እየተካሄደ ስላለው ሰባተኛው ጠቅላላ ምርጫ የወጡ አዳዲስ ሀገር አቀፍ መረጃዎች አሉ። በሌላ በኩል በትራምፕ በሩሲያና በኢራን መካከል እየተካሄደ ያለው የምስራቅ መካከለኛው ውጥረት የት ድረስ ሊሄድ ይችላል የሚለው ሁለቱን ዝርዝር መረጃዎች አሁን እናቀርባለን። አብራችሁን ቆዩ። በዛሬው የምርጫ ሂደት እስካሁን በመዲናዋ አዲስ አበባ ሰላማዊ በሆነ መልኩ እየተካሄደ ሲገኝ የመንግስት ባለስልጣናት፣ ታዋቂ ግለሰቦችና የምርጫ ተወዳዳሪዎች መንግስት ሚዲያዎችም ሰፋ ያለ ሽፋን ሰጥተዋቸዋል። ይሁን እንጂ የምርጫው በተለያዩ ክልሎች በርካታ ውጥረቶችና እክሎች ገጥመውታል። ሮይተርስ በዘገባው እንዳስነበበው ከ50 ሚሊዮን በላይ መራጮች ለዚህ ምርጫ የተመዘገቡ ቢሆንም የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ደካማና የተከፋፈለ ተቃዋሚ ስለገጠመው በቀላሉ አሸናፊ እንደሚሆን በሰፊው እየተጠበቀ ይገኛል። ቻታውስ በበኩሉ ይህ ምርጫ ከ1991 ጀምሮ የብዝሃ ፓርቲ ዲሞክራሲ ከተዋወቀ በኋላ ከተካሄዱት ምርጫዎች ሁሉ እጅግ አነስተኛ ተወዳዳሪነት የሚታይበትና የገዢውን መንግስት ስልጣን ለማጠናከር ያለመ መሆኑ በመጥቀስ ተችቶታል። በሌላ በኩል ዘ ኢኮኖሚስት የብልጽግና ፓርቲ የስንዴ አዝመራ የምርጫ አርማ በመተንተን ገዢውን ፓርቲ ያስቆጣ ሰፋ ያለ ዘገባ ይዞ የወጣ ሲሆን ቢቢሲ ደግሞ በሀገሪቱ ያለው ሚዲያ በጥብቅ ቁጥጥር ስር መሆኑንና ለአንዳንድ የዜና አውታሮች የፕሬስ ፍቃድ አለመሰጠቱን አትቷል። አዲስ ስታንዳርድም ለጋዜጠኞች የምርጫ ባጅ እንደተከለከለ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው አስቸኳይ መግለጫም በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት ሊከፈቱ አለመቻላቸውንና በኦሮሚያና በአማራ ክልል በተወሰኑ ቦታዎች ድምፅ መስጠት መቋረጣቸውም ገልጿል። ይሁን እንጂ ቦርዱ በበርካታ የምርጫ ጣቢያዎች የታዩት ረጅም ሰልፎች ከግምት ውስጥ በማስገባት በሰልፍ ላይ ያሉ ዜጎች ሁሉ ድምፅ መስጠታቸውን ለማረጋገጥ የምርጫ ሰዓት እንዲራዘም ወስኗል። ዶቼ ቬሌም እንደዘገበው ደግሞ በአማራ ክልል በሚሊሻዎችና በመከላከያ መካከል ባለው ግጭት እንዲሁም በትግራይ ክልል በፌዴራል መንግስትና በህወሓት መካከል ባለው ከፍተኛ ውጥረትና በ2014 ከተጠናቀቀው የእርስ በእርስ ጦርነት ማገገም ባለመቻሉ በትግራይ 38 ወረዳዎች ምርጫ ሙሉ በሙሉ ተሰርዟል። ይህ በእንዲህ እንዳለ በአዲስ አበባ 49 አካባቢ መራጮች ስማቸውን በማጣት እንግልት እንደደረሰባቸውም ሪፖርተር የዘገበ ሲሆን በኦሮሚያ መተሐራ ከተማ ደግሞ ነዋሪዎች ከከንቲባውና ከታጠቁ ሚሊሻዎች በደረሰባቸው ጫና አስቀድሞ የታጠፈ ወረቀት እንዲቀበሉ መገደዳቸውም ለመሰረት ሚዲያ በስልክ ተናግረዋል። በተጨማሪም በኦሮሚያ በኦሮሞ ነጻነት ሰራዊት በተጣለው የትራንስፖርት አድማና በአማራ ክልል በፋኖ ታጣቂዎችና በመንግስት ኃይሎች መካከል ባለው ከባድ ግጭት ምክንያት የትራንስፖርትና የጭነት እንቅስቃሴዎች በእጅጉ መገደባቸውም ታውቋል። ይህ ሁኔታ ወዴት ሊያመራ ይችላል? ቀጣይ አዳዲስ መረጃዎች በዚህ የምንመጣ ይሆናል። አሁን ደግሞ ወደ ዓለም አቀፍ ሰበር መረጃዎችን እንለፍ። ታዋቂው የኒውዮርክ ታይምስ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ የዲፕሎማሲ በተለይም በዩክሬንና በኢራን ጉዳይ ላይ ትልቅ አጣብቂኝ ውስጥ ገብተዋል ሲል ዘግቧል። ትራምፕ የዩክሬንን ጦርነት በ24 ሰዓት ውስጥ እንደሚያስቆሙ በተደጋጋሚ ቢምሉም ስልጣን ከያዙ 16 ወራት በኋላ ግን ሂደቱ ሙሉ በሙሉ ቆሟል። ሩሲያን በአሜሪካ የልዑካን ቡድን አጭር ጉብኝቶችን በመሰልቸት ቋሚና የተረጋጋ የዲፕሎማሲ መስመር እንደምትፈልግ ለአሜሪካ ግልጽ መልእክት አስተላልፋለች። በተመሳሳይ ደግሞ የመካከለኛው ምስራቅ ቀውስ እሳት እየተፋፋመበት ይገኛል። እስራኤል በሊባኖስ ቤይሩት በሚገኘው የሜኖራ ህንፃዎች ላይ የአየር ጥቃት ለመሰንዘር ይዛተች ሲሆን ይህንን ውሳኔ ትራምፕና ማርኮ ሩቢዮ ማጽደቃቸውም ተነግሯል። በምላሹም በኢራን ማዕከላዊ ወታደራዊ ዕዝ እስራኤል ጥቃቱን ከቀጠለች በሰሜናዊ ይዞታዎች ያሉ ስፍራዎች ላይ ከባድ ጥቃት ስለመሰንዘሩ ነዋሪዎቹ በአስቸኳይ አካባቢውን ለቀው ይወጡ ሲል ከባድ ማስጠንቀቂያ ሰጥቷል። በምላሹም የኢራን ማዕከላዊ ወታደራዊ ዕዝ እስራኤል ጥቃቱን ከቀጠለች በሰሜናዊ ይዞታዎች ያሉ ስፍራዎች ላይ ከባድ ጥቃት ስለመሰንዘር ነዋሪዎቹን በአስቸኳይ አካባቢውን ለቀው ይወጡ ዘንድ ከባድ ማስጠንቀቂያ ሰጥቷል። በተጨማሪም የኢራን እስላማዊ አብዮታዊ ዘበኛ IRGC ጥቃት ሰንዝሮብኛል ወደ ማለት በኩዌት የምትገኘውን አሊ አልሳሌም የአየር ኃይል ጣቢያ ላይ የሚሳኤል ጥቃት መፈጸሙን የሚያሳይ ቪዲዮ ይፋ ተደርጓል። ኢራን ከአሜሪካ ጋር የምታደርገውን ድርድር በይፋ ማቋረጧንም ያሳወቅ ሲሆን ትራምፕ በበኩላቸው ስለ ስምምነቱ ማቋረጥ የሰማሁት ነገር የለም፣ ነገር ግን ድርድሩ መቆሙ ጥሩ ነው። እኛ በብሎኬዳችን እንቀጥላለን፣ እነሱ ግን ከፍተኛ ገንዘብ እየወጡ ነው ሲሉ ምላሽ ሰጥተዋል። የተከበራችሁና የተወደዳችሁ ተመልካቾቼ ዛሬው የተሰናዱ መረጃዎች እነዚህን ይመስሉ ነበረ። የኢትዮጵያ ምርጫ ቀጣይ ውጤት ምን ሊሆን ይችላል? ትራምፕስ ዓለም አቀፍ ቀውሶችን መፍታት ይችላሉ ወይስ ዓለም ወደ ባሰ ጦርነት ታመራለች? የእናንተን ጠቃሚ አስተያየት ከታች በኮሜንት መስጫ ላይ አስቀምጡልኝ። መረጃ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትዘንጉ። እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የደውል ምልክቷን በመንካት ደግሞ መረጃ በተለቀቀ ቁጥር ቶሎ ቶሎ ወደ እናንተ እንዲደርሳችሁ አድርጉ። ሰላም ቆዩልኝ።